ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ተወያይ የሮማን ቻናል ተከታዮች በሙሉ እንደምን አላችሁት? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ ፈጣሪ ይዤላችሁ መጥቻለሁ። አንዳንድ ነገሮች ነው አወራችኋለሁ ማለት ነው። የመዳም ቅመሞች ገባ ገባ ብላችሁ ሼር፣ ላይክ፣ ሰብስክራይብ በማድረጋችሁን አትርሱ ማለት ነው። ሁላችሁም ሼር አድርጉ። ዛሬ የተወሰነን ያክል ስራችንም እየሰራን አብረን እናወራለን ማለት ነው። እንግዲህ ይሄን የመሰለ ፈጣሪም እየበላችሁ እየሰራችሁ ማለት ነው። ለቀለላለ ለቡናና ለቁርሴያችሁ የሚሆነውን ነው እየሰራውላችሁ ማለት ነው። እንግዲህ ሰሞኑ ያየነ ያው አልተመቸኝም፣ ሀሳብ እሰጣለሁ ብዬ ነበረ። ዛሬ ነገ በማለት ያው ቪዲዮን እንትና አላልኩላችሁም አልለቀኩላችሁም ማለት ነው። እኔ ያው እና አብርሽ አገብተዋል ትዳር ምናምን መሰረት ማንኛውም ሰው ይመሰርታል። ያግቡት፣ ይውለዱ፣ ይክበዱ፣ በጣም ደስ ይላል ማለት ነው። በነገራችን ምንድነው ሰርግ በጾም ወቅት በጾም ጊዜ ወደ ፈጣሪያችን የምንቀርብበት ጊዜ ሰርግ አይደገስም ማለት ነው። እና በእንደዚህ አይነቶቹ ይሄ ምንም ነገር እንትና የሚል ነውና እምነታችሁ ላይ ገንዘብ ለምን ሰራችሁ አንልም። በጣም ብስሩ ማለት ነው። መስራት ትችላላችሁ፣ ግን ለእምነታችሁ እንትና መኖር አለበት ማለት ነው። ክብር መኖር አለበታችሁ ማለት ነው። ዝም ብሎ መስቀል አንገት ላይ አስሮ ክርስቲያን ነኝ ብሎ መሄድ ብቻ ተገቢ አይደለምና የጾም ወደ ክርስቶስ ፈጣሪያችን የምንጠየቅበት የምንጾምበት ንስሐ የምንገባበት ኃጢአታችን ይቅር በላይ የምንልበት ቤተ ክርስቲያን የምንሄድበት ሁሉን ነገር እንትና የምንልበት ጊዜ ለማለቅም ያው ሳምንት ነው እየቀረ የነበረው ማለት ነው። እና ያሁን ሁለተኛ ሳምንት ውስጥ ነን ያለን ማለት ነው። እያለቀ ነው ያለ ማለት ነው። እንግዲህ ወሰና እየመጣ ነው። በወሰና እኛ በክርስቶስ ለኛ በመስቀሉ ላይ የተሰቃየበት መከራ ያየበት ለኛ ከሞት ከስቃይ ያዳንንበት ጊዜ ነውና ምንድነው እናንተ ትንሽ ቪዲዮ ግን ያው 2 ቀን ለቃለሁ እያልኩ አልተመቸኝም ነበረ። ለቃለሁ ብዬ ነበረ እንትን አላልኩትም ማለት ነውና አልተመቸኝም ነበረ። እና ምንድነው የምላችሁ እና ለእናንተ ነው ለእናንተ ራሱ ጥሩ አይደለም ማለት ለህይወታችሁ ጥሩ አይደለም። እና ለሌላ ጊዜ ምንም ነገር አክብሩ። ልደት የሚኖራችሁ ምን ሆነ በጾም ጊዜ አታድርጉ። ይሄ ሰይጣን ነው የሚያሳስታቸው ማለት ነው። አርቂ የምላችሁ ህይወታችሁ ውስጥ ሰይጣን ብዙ ነገር ይፈታተናችኋል። ስለዚህ ማስተዋል አለባችሁ። የበዓል ቀኖቹን ደግሞ እንትና የሚባል ቀኖቹን በዓላቶቹን ማወቅ አለባችሁ። አንዴ ክርስቲያን ነኝ ብሎ አንድ ሰው እንትና ካላችሁት ማለት ነው። ስለዚህ እኔ ክርስቲያን ነኝ ብላችሁ ያሰባችሁ እስካለ ድረስ ምንድነው እንትና ማለት ብሎ ያሰበ ሰው ማለት ነው። እኔ ክርስቲያን ነኝ ብለን ካሰብ ነው ግዴታችን እንትና ማለት አለብን ማለት ነው። እና ባህሎቹን ማክበር አለብን። የመዳም ቅመሞቹ በጣም ደስ ትላላችሁ። ሞቅ ሞቅ አድርጋችሁ ሰው ማክበር መብታቸው ነው። ለምን ሰው ደገፋችሁ ማለት አይቻልም። ራሳቸው ፈልጎ መርዳት ፈልጋለሁ ብር ማውጥቼ ብር ተርፎኝ ነው ካሉ እኛ ልንከለክላቸው አንችልም ማለት ነው። የኛ እንትና ልንላቸው አንችልም። እንደፈለጉ ያድርጉ፣ እንደፈለጉ እንትና ይበሉት ማለት ነው። እኛ እንከለክላቸውም። የመዳም ቅመም ማለት ነው።
እንደፈለጋችሁ ያደርጉ፣ ችግር የለውም። እና ግን በዓላቶቹ ውስጥ ሰርግ መባል የለም በዚህ ሰዓት። አሁን እንደው እናንተ ሰርግ ጾሙ ከተፈታ በኋላ ፋሲካ በኋላ ነው ማንኛውም ሰው የሚደግሰው። በዛ ብትደግሱ በጣም ነው ደስ የሚለው። ማንኛውም ሰው በጣም ደስ ይላቸዋል። ግን አሁን ብዙ ሰው ተቃውሟቸዋል ማለት ነው። ምክንያቱም ለእናንተ በማይሆነው ጊዜ ማድረግ አልነበረባቸው ማለት ነው። ለሌላ ጊዜ ሌሎቻችሁ ግን ተጠንቀቁ። በማይሆነው ነገሮቹ ባታደርጉ ይመረጣል ማለት ነው። በዓላቶቹ አንድ ክርስቲያን የሆነው ግዴታ ነው ባህላዊዎቹን ማወቅ አለበት ማለት ነው። የበዓል ቀኖቹን የጾም ቀኖቹን የሚከበረውን የሚደረገውን ግዴታ ማወቅ አለብን። አስፈላጊ ነው እና ማወቅም አለባችሁ ሌሎቻችሁ እላችኋለሁ። እና በተረፈ ያው ፈጣሪም እየሰራው ነው። የፈጣሪ በጣም ይወዱታል የኛ ቤት ማለት ነው። ልጆቹ እንደምትመለከቱ ፈጣሪ ባግነጋችሁ ለስለስ ያለ ፈጣሪ ነው። ለስለስ ያለ ቆንጆ ነገር ነው። ሰርታችሁ ማብላትም ትችላላችሁ። እንደዚህ ማለት ነው። በኬሪ ውስጥ ከትቼ ነው የምሰራ ማለት ነው። ብዙ ነገሮችን መጨመር ትችላላችሁ እናንተ የፈለጋችሁትን ነገር እየጨማመራችሁት ተመገቡ። ለቡና እንደዚህ ውጭ ወጥታችሁ ስትመጡ አይደብራችሁም ማለት ነው። ቡና ምናምን ይዛችሁ ስትመጡ እንደዚህ መጠጣት ትችላላችሁ ማለት ነው። የሀገሬ ልጆች እንዲላችኋለሁ። እንግዲህ ፋሲካ እየደረሰ ነው። ያው ፊት ለፊታችን ሆሳዕና እየመጣ እያየን ነው። እንግዲህ ሰርጎቹ ባለ ሰርጎቹ እንግዲህ መልእክታችን አስተላልፈናል። ሞቅም ያለ ደመቅ ያለ ነው። ደስ በሚል ነበረ። ግን ያው ወቅቱ በማይሆነው ወቅት የማይደረግ ለኛ ኦርቶዶክሶች የማይፈቀድ ድርጊት ነው ያረጋችሁት ማለት ነው። ስለዚህ ለሌላ ጊዜ መጠንቀቅ አስፈላጊ ነው እላችኋለሁ። የሀገሬ ልጆች ቻናሌን ግን ላይክ ማድረጋችሁን አትርሱ፣ ሼርም አድርጉልኝ ማለት ነው። እንትና እላችኋለሁ ማለት ነው። ሁላችሁም ከልቤ ነው የማመሰግናችሁ። እንትና በሉ ማለት ነው። ያው ፈጣሪያችን እንደዚህ አድርጋችሁ ፈጣሪ ቅጣው ማለት ነው። እንደዚህ አድርጋችሁ ጋግራችሁ ተመገቡ። በጣም ቆንጆ ነው። ለእናንተም አሪፍ ነው። ለሰውነታችሁም ይጠቅማችኋል። ለሁሉ ነገሩ የሚጠቅም ነገር ነው። ማመጥላችሁ አሪፍ አሪፍ ነገሮችን ይዤላችሁ እመጣለሁ። ቆንጆ ቆንጆ ነገሮችን ይዤላችሁ ከች ይልላችኋለሁ ማለት ነው። ሰሞኑን ስላልተመቻቸልኝ ነው። አሁን ግን እየተመቻቸልኝ ስለሆነ እየቀረስኳቸውን ቪዲዮዎች ብዙ አሉኝ። ግን አለማቀነባበር ስላልተመቸኝ ነው። አቀነባብራለሁ ማለት ነው። ያው እንደዚህ ግዴታ ድምፄን ማቀነባበር አለብኝና ለዛ ነው ቶሎ ቶሎ ማለቅላቸው ለቅላቸዋለሁ ማለት ነው። ምግቦቹንም የሰውነት ማሳመር መጨመር የምትፈልጉ መቀነስ የምትፈልጉ ነገሮች ሁለገቡንም ያንዳንዱ እየላችሁ ሰሞኑን ከችላለሁ ማለት ነው። በተለይ ደግሞ ፋሲካ ሲያልፍ ደግሞ እንግዲህ ዶሮ ወጥም ይዤላችሁ እመጣለሁ ጋይዞች። ዶሮ አሰራራችንም ይዤላችሁ ከችላለሁ ማለት ነው። ግን ከወደዳችሁ ቻናሌን ላይ አበረታቱኝ ማለት ነው። እንድታበረታቱኝ እፈልጋለሁ ማለት ነው። በቁም ነገሮችን ይዤላችሁ እስኪ እመጣላችሁ ድረስ ማለት ነው። ከወደዳችሁ ቻናሌ